ሰላም እንዴት አላችሁ ተመልካቾቼ? ሜላት ነኝ። ዛሬም እንደተለመደው በአዲስ የምግብ ስራ መጥቻለሁ። ለዛሬ ደግሞ ይዤላችሁ የመጣሁት የምግብ አይነት ጎመን በስጋ ነው። ጎመን በስጋ እንዴት ነው በኔ ኩሽና የሚሰራው የሚለውን ነገር አብረን እናያለን። አብራችሁ ነው። ጎመን በስጋ ለመስራት የሚያስፈልገን ግብአት በቅደም ተከተል ብናይ ጎመን፣ ስጋ፣ እኔ አጥንት ያለው ስጋ ነው ያዘጋጀሁት፣ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ዝንጅብል፣ የስጋ መጥበሻ ወይም ሮዝማሪኒን፣ ቅቤ፣ ጨው እና ነጭ አዝሙድ ናቸው። ስራችን ስንጀምር እንግዲህ እዚህ ጋር እኔ የበሬ ስጋን ያዘጋጀሁት አጥንት የሽንጥ አጥንት ነው። ትንሽ ስጋም አለው ማለት ነው። እዚህ እንደምታዩት ይሄ አጥንት ነው። በዚህ ትልቀት ስጋውን ከትፈዋለሁ። ተቻላለ እንደዚህ ማለት ነው። አያችሁት? እንደዚህ የሚያክል በጣም ተለቅ አድርጌም ከትፈው ከቅቤ ሌላ ምንም አይነት ዘይት ስለማልጨምር ስጋው ትንሽ ስብ ቢኖረው ቆንጆ ነው። ከአጥንቱም ላይ የሚወጣው መረቅ አብሮ እንግዲህ ቆንጆ ቅባት ይኖረዋል ብዬ አስባለሁ። በመቀጠል ማረጋው ይሄንን በጣም አድርጌ አጥበዋለሁ ማለት ነው። በደንብ አድርጌ ይሄው እንደዚህ አጥቤ ውሃ እንግዲህ ሞልቼ ይዤ መጥቻለሁ ማለት ነው። እሳቴን እለኩሳለሁ። ከዛ እንደዚህ ገርበብ አድርጌ የመጀመሪያውን መንተክተክ ሲያረግ የሚያወጣውን አረፋ ከላይ ገፍፌ ወይም አንስቼ ጥለዋለሁ ማለት ነው። ከዛም እንግዲህ ልክ እንደዚህ የመጀመሪያውን መንተክተክ ሲያረግ ወይም መንተክተክ ሲጀምር እንደዚህ አድርገን አረፋውን እናስወግዳለን። እንደዚህ አድርገን ካወጣን በኋላ እንደገና ማውን ሲንተከተክ ካወጣ እንደገና አረፋ እንደገና ደግመን ተመሳሳይ ሂደት ማድረግ ነው። አሁን ትንሽ ገርበብ አደርገዋለሁ። እሳቱን ቀስ ነው የማደርገው። ስጋችን እንግዲህ የተፈለቀለቀ ነው። በስሎልና ግን ትንሽ ይቀረዋል። ከጎመኑ ጋር ደግሞ አብሮ ይበስላል ማለት ነው። ስለዚህ አሁን የማደርገው ምንድነው መሰላችሁ? ጎመኔ እንደዚህ እኔ አልከትፈውም፣ በእጄ ሸምጠጥ አድርጌ ነው እንደ ሁሌ እንደምላችሁ ኬል ነው የምጠቀመው። በአጠገቤ በቅርቤ ያለ እሱን የማገኘው እሱን ስለሆነ ነው። አጥቤዋለሁ። እንደዚህ አድርግና እከታለሁ። እናቶቻችን እንደዚህ ሸምጠጥ አድርገው ሲሰሩ ጎመን ዝልቦ ይሉታል፣ ብቻውን ሲሰራ ማለት ነው። እኔም ልክ እንደ ጎመን ዝልቦ እንግዲህ እንደዚህ ሸምጥጬ ጨምረዋለሁ። ስጋውም የቀረውን ያህል አብሮ ይበስላል፣ ጎመኔም አብሮ ይበስላል ማለት ነው ከስጋው ጋር። በእንፋሎቱ ትንሽ ወረድ እስከሚል ድረስ እንግዲህ እንደዚህ ክድ እናደርገዋለሁ። እስከዛ ድረስ እኔ እንግዲህ እዚህ ጋር ቀይ ሽንኩርቴ አስተካክላለሁ። አያችሁት? አሁን ወረደ ወርታች ልክ እንደዚህ ሲወርድልኝ ሰንጠቅ ያረኩት ሽንኩርት አለ። እሱን እንደዚህ ጨምራለሁ። እናንተ ከፈለጋችሁ አድቃችሁ መጨመር ትችላላችሁ፣ ግን ሲበስል እኔ ምንም ችግር የለኝም ቢታይም ሽንኩርቱ የምወደው እንደዚህ ስለሆነ ነው። አሁንም እንደገና በደንብ ወርታች እንዲወርድ እከድነዋለሁ። እንደዚህ ገርበብ አድርጌ እስከዛ ደግሞ ድረስ አሁን ደግሞ በተራው ነጭ ሽንኩርቴንና ዝንጅብሌን እዚህ ጋር አዘጋጃለሁ ማለት ነው። እዛ እንግዲህ የሚቀጥለው ግብአት የምንጨምረው እንደዚህ ነጭ ሽንኩርትና ዝንጅብላችንን ነው። ሙክክ ብሎ ያለ መብሰሉ ስጋው ቀረት ማለቱ ለዚህ ጊዜ ያገለግላችኋል ማለት ነው። ጎመናችሁ እስከሚበስል ድረስ እንደፈለጋችሁ ማባሰል ትችላላችሁ። ከዛም አደርገው ነጭ አዝሙድ ነው። ትንሽ ነጭ አዝሙድ እንደዚህ ጨምራለሁ።
በቃ እንደዚህ ተዋለው። ጨውም አልጨመርኩም። ጨው መጨረሻ ላይ የሚጨምረው ምክንያቱም ሲንተከተክ መረቁ ስለሚያንስ አሁን ከጨመርኩኝና ካስተካከልኩኝ በኋላ ላይ ሊበዛበት ይችላል ማለት ነው። ስለዚህ መጨረሻ ላይ ነው የምጨምረው። ቃሪያን፣ ጨዌን፣ ቅቤንና ሮዝማሪኔን መጨረሻ ላይ ጨምራለሁ። አሁን እንግዲህ ጎመናችንም ስጋችንም ደርሷል። ስለዚህ በስሎልናል ማለት ነው። ምን እንደምንሰራሽ እናደርገው እንደዚህ ጨው እንጨምራለን። ከዛም አንድ የስጋ መጥበሻ አንዲት ቅጠል ለሽታ ጨምራለሁ። ከዛም ቅቤ እንደዚህ ጨምራለሁ። እንደዚህ አድርጌ ደግሞ ቃሪያን ጨምራለሁ። ከዛም እንግዲህ ጨዌን ቀምሳለሁ። ዋው ጨውን በጣም አሪፍ ነው። ስለዚህ መሰላችሁ ማረጋው ከድንና ሳቲና ጠፋና ጨረስኩኝ ማለት ነው። እዛው ላይ እንዳለ ይንተከተካል። የቀረውን ደግሞ የስጋ መጥበሻውን ቃና የቃሪያውን ቃና ይወስዳል ማለት ነው ሲንተከተክ። እንግዲህ የኔ ጎመን በስጋ እንደዚህ አምሮበት ወጥቷል። አሁን ደግሞ እንደ ሁሉ ጊዜው እንግዲህ ይቀመስን እንትን ታረጉና ዋው ዛ ከመረቆም አነካክታችሁ ይሄን ሰርቶ ያልበላ ቀረበት ነው የሚባለው። ደግሞ ስጋውን ደግሞ ልቅመስ። አዎ ሙክክ ብሏል ጎመኑ። ሁሉንም ነገር ቁጭ ብሎ ነው የምታገኙት አፋችሁ ላይ ጣሙ ማለት ነው። የቅቤው የሽንኩርቱ ስላልተቆላላ ሁሉም ስለተቀቀለ እንዳለ በቃ እንዴት ብዬ ልንገራችሁ ፍሬሽ ነገር ነው አፋችሁ ላይ የሚሰማችሁ ስሜት። ከፈለጋችሁ ደግሞ እንደዚህ ማርጋችሁ እንደ ሾርባ ማርጋችሁ እንደዚህ መመገብ ትችላላችሁ ማለት ነው። አጥንታችሁ መጋጥ ትችላላችሁ። ጎመን በአጥንት በጣም የመጨረሻ ነው የሚጣፍጠው። እኔ በጣም ነው የምወደው። እውነቴን ነው የምላችሁ። በቅልጥ መስራት ትችላላችሁ፣ በበግ ስጋ መስራት ትችላላችሁ፣ በጎድን በምንድን ነው የሚባለው በፈለጋችሁ በቃ አጥንት ባለው ነገር ሁሉ መስራት ትችላላችሁ። በደንደስ መስራት ትችላላችሁ። ዋናው ከአጥንት ውስጥ ያለውን ምንድነው መረቁን ሲንተከተክ እንዲያወጣ ነው። ትንሽ ደግሞ ነጭ ጣል ያለበት ስጋ ብታገኙና አብራችሁ ብትጥዱት ማለት ነው የበለጠ የሚጣፍጥ እንዲሆን ያደርገዋል ማለት ነው። ስለዚህ እንደ ሁሌም የምለው በዚህ መልኩ ስሩ፣ ሞክሩ፣ ብሉ ነው። እንግዲህ ለዛሬ ያለኝ የምግብ ስራ ይሄን ይመስል ነበር። በሌላ በቆንጆ የምግብ ስራ እስከምንገናኝ ድረስ አዲስ ናችሁ ቻናሌን ሰብስክራይብ ያደርጋችሁ ደግሞ በመጫን ኦል የምትለዋን ደግሞ ነካ አድርጋችሁ ሁሌም ስራ ቪዲዮ ደህና እንዲደርስ አድርጉ። ጎመን በስጋዬን ከወደዳችሁ ላይክ ሼር ማድረጋችሁን አትርሱ። በተረፈ በሌላ በቆንጆ የምግብ ስራ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።